በኢትዮጵያ የውስጥ ጉዳዮች ላይ የጸጥታው ምክር ቤት የሚያደርገው ጣልቃ ገብነት መርህን የጣሰ መሆኑ ተገለጸ። ኢትዮጵያ የምታከናውነው የአረንጓዴ አሻራ መርሃ ግብር ለአፍሪካ ሀገራት ምሳሌ እንደሚሆን የአፍሪካ ህብረት የግብርናና የገጠር ልማት ኮሚሽነር ተናገሩ። የአሜሪካ ኮንግረስ የአደጋ ጊዜ መጠባበቂያ በጀት እንዲጨምር ፕሬዝዳንት ጆ ባይደን ጥሪ ያቀረቡ። ፕሬዝዳንቱ በሃሪኬን የተመታችውን የአሜሪካ ግዛት ጎብኝተዋል። ጤና ይስጥልን ተመልካቾቻችን እንደምን ውላችኋል? ይህ የኢትዮጵያ ቴሌቪዥን ነው። 7 ሰዓት ሆኖ አበይት ጉዳዮቻችንን አስቀድመን ዜናዎቻችንን ጀምረናል። ከዜናዎቹ ጋር ነጻነት ፍቅሩ ነኝ። አብራችሁን ቆዩ። ኢትዮጵያ የምታከናውነው የአረንጓዴ አሻራ መርሃ ግብር ለሌሎች የአፍሪካ ሀገራት ምሳሌ የሚሆን ነው ሲሉ የአፍሪካ ህብረት የግብርና የገጠር ልማት ብሉ ኢኮኖሚና የዘላቂ አካባቢ ኮሚሽነር አምባሳደር ጆሴፋ ሳኮ ተናገሩ። መርሃ ግብሩ የአፍሪካ ህብረት የአየር ንብረት ለውጥ የሚያደርሰውን ተጽዕኖ ለመቋቋም ያወጣውን ግሬት ግሪን ሆል የተሰኘውን ስትራቴጂ የሚደግፍ መሆኑንም አንስተዋል። ሰለሞን ጸጋዬ በአፍሪካ ህብረት የግብርና የገጠር ልማት ብሉ ኢኮኖሚና የዘላቂ አካባቢ ኮሚሽነር አምባሳደር ጆሴፍ ሳኮ ለኢዜአ እንደገለጹት ኢትዮጵያ የምታከናውነው የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን ለመቋቋም ወሳኝ እርምጃ ነው። መርሃ ግብሩ ኢትዮጵያ በራሷ ተነሳሽነት ያለምንም የውጭ ድጋፍ የምታከናውነው መሆኑን ገልጸው ይህም ሀገሪቱ ለዘርፉ ያላትን ቁርጠኝነት ያሳያል ብለዋል። ይህንን ተከትሎ ኢትዮጵያ ህዝቡን በስፋት በማሳተፍ በተለያዩ የሀገሪቱ ክፍሎች ተከታታይነት ያለው የችግኝ ተከላ መርሃ ግብር እያካሄደች መሆኑን ገልጸዋል። ይህም ድርቅንና የመሬት መንሸራተትን ለመከላከል ትልቅ ሚና እንዳለው በመጠቆም መርሃ ግብሩ የአፍሪካ ህብረት የአየር ንብረት ለውጥ የሚያደርሰውን ተጽዕኖ ለመቋቋም ያወጣውን ግሬት ግሪን ሆል የተሰኘውን ስትራቴጂ የሚደግፍ መሆኑንም አንስተዋል። የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን ለመከላከል ሁነኛ መፍትሄ በመሆኑ ለሌሎች አፍሪካ ሀገራት ከኢትዮጵያ ልምድ ሊቀምሩ ይገባል ነው ያሉት። በርካታ የአፍሪካ ሀገራት ወደ ኢትዮጵያ መጥተው ኢትዮጵያ የምታከናውነውን የአረንጓዴ አሻራ መርሃ ግብር መመልከት አለባቸው። ከዚህም ትምህርት ሊወስዱ ይገባል። የአፍሪካ ህብረትም እንዲህ አይነት ልምድ የምንለዋወጥበት መድረክ ሊሆን ይገባል። ኢትዮጵያ የምታከናውነው የአረንጓዴ አሻራ መርሃ ግብር ይበልጥ ሊጠናከር እንደሚገባም ተናግረዋል። ለዚህም ድጋፍ ማድረግ እንደሚገባ ነው ያሳሰቡት። እኔ እንደ ዘርፉ ኮሚሽነር ሁል ጊዜ ከኢትዮጵያ መማር ይገባል እላለሁ። ሁሉም ሀገራት ኢትዮጵያን ሊመለከቱና ሊማሩባት ይገባል። ይህንን ጥረት ደግሞ መደገፍ አለብን። በመጪው ሰኞ በኬንያ ርዕሰ መዲና ናይሮቢ ለ3 ቀናት የሚቆይ አህጉራዊ የአፍሪካ የአየር ንብረት ለውጥ ጉባኤ እንደሚካሄድ የአፍሪካ ህብረት ገልጿል። በዚህ ጉባኤ የአየር ንብረት ለውጥን ለመከላከል የአፍሪካ ሀገራት በጋራ ድምጻቸውን የሚያሰሙበትና የጋራ አቋም የሚይዙበት እንደሚሆን ኮሚሽነሯ ተናግረዋል። በጉባኤው ከዚህ ቀደም የአየር ንብረት ለውጥን ለመከላከል የተገቡ ቃል ኪዳኖች ተግባራዊ ለማድረግ የጋራ መግባባት ላይ እንደሚደረስም አስረድተዋል። በተለይ አፍሪካ የአየር ንብረት ለውጥን ለመከላከል የውጭ ድጋፍ ላይ ያላትን ጥገኝነት በማላቀቅ በራስ አቅም መፍትሄ ለማምጣት በሚቻልበት መንገድ ላይ ትኩረት እንደሚደረግ ጠቁ። በአዲስ አበባ ከተማ በተለያዩ ክዋኔዎች ሲከበር የቆየው የአሸንዳ በዓል በሚሊኒየም አዳራሽ በመዝጊያ መርሃ ግብር ተጠናቋል። በመዝጊያ መርሃ ግብሩ ላይም የአዲስ አበባ ከተማ አስተዳደርና የፌዴራል ከፍተኛ የሥራ ኃላፊዎች ተገኝተዋል። ሐምራዊት ብርሃኑ በጉዳዩ ላይ ተጨማሪ ዘገባ አላት። በአደባባይ በልጃገረዶችና በእናቶች የሚከበረው የአሸንዳ በዓል ከክዋኔ ባለፈ መከባበር፣ ይቅርታ መጠያየቅ፣ አብሮነት የሚጠናከርበት ልዩ የኢትዮጵያ አንዱ በዓል ነው። በአዲስ አበባ ከተማም በተለያዩ ስርዓተ ክዋኔዎች ሲከናወን የቆየው የአሸንዳ በዓል የበዓሉ ተሳታፊዎች የከተማ አስተዳደሩና የፌዴራል ከፍተኛ የሥራ ኃላፊዎች በተገኙበት የመዝጊያ መርሃ ግብር ተከናውኗል። የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ወይዘሮ ቡዜና አልከድር አሸንዳ ከትግራይ ህዝብ አልፎ የኢትዮጵያ ህዝብ የሚኮራበት ድንቅ ባህል ነው ብለዋል። አሸንዳ ሁላችንም የምንኮራበት ባህላችን ነው። ጸረ ሰላም ኃይሎች ለፖለቲካ ጥቅማቸው ሲሉ እንዳያቋሽሹት ሁላችንም ልንከላከል
የሚገባ ሲሆን ይህ ባህል ከትግራይ አልፎ አሁን ሁሉም ኢትዮጵያ ሕዝብ የሚኮራበትና የሚያከብረው ባህል በመሆኑ የፖለቲካ መጠቀሚያ መሳሪያ መሆን የለበትም። ሁሌም ደጋግመን እንደምንለው አሸንዳ የሰላም የፍቅርና የአብሮነት እንጂ የከፋፋይ ፖለቲካ አጀንዳ አይሆንም። አሸንዳ የእርስ በርስ ትስስርና ሰላም የሚጎለብትበት ነው ያሉት የአዲስ አበባ ቤቶች ልማት ኮርፖሬሽን ኃላፊ ወይዘሮ ጽጌ ወይኒ ካሳ የተገኘውን ሰላም በጋራ መጠበቅና መንከባከብ ይገባል ብለዋል። የአሸንዳ በዓል የወንድማማችነት የእህትማማችነት ትስስር የሚያጎለብት በህዝቦች መካከል ሰላምና አንድነትን ለማምጣት አይነተኛ ሚና አለው። የትግራይ ህዝብ ሰላም ወዳድ ነው። ሆኖም የተገኘውን ሰላም ለማደፍረስ አንዳንድ አጋጣሚዎችን በመጠቀም የግል ጥቅማቸውን ለማካበት ከትግራይ ባህልና እሴት ውጭ የሚንቀሳቀሱ አንዳንድ ኃይሎች ህዝባችንን እንደማይወክሉ ለኢትዮጵያ ህዝብ ለማሳወቅ እወዳለሁ። አሸንዳ ለሰላም አሸንዳ ለአንድነት ይሁንልን። የኢፌዴሪ የአገር መከላከያ ሚኒስትር ዶክተር አብርሃም በላይ ሰላምን በመጠበቅ አብሮነታችን ሊጠናከር ይገባል ብለዋል። ሰላም ተዘይሉ እዚያ ደሚቃ ዘላ በዓል ሰላም ከሌለ ይቺ ደምቅ ያለችው በዓል ቀጣይ ዓመት በተሻለ ድምቀት አይከበርም። ሰላም ካለ ግን የጎደለንን ሞልተን የተሻለ ድምቀት ጨምረን ቀጣይ ዓመት ሙሉ ሆነን አብረን እናከብረዋለን እያልኩኝ አደራ ሰላማችንን እናጽና፣ በዓላችንን እናክብር። መልካም የአሸንዳ በዓል መልካም አዲስ ዓመት እንዲሆንልን እመኛለሁ። አመሰግናለሁ። አሸንዳ ሰላምና ፍቅር ነው ያሉት የበዓሉ ተሳታፊዎች አሁን የተገኘውን ሰላም በማጠናከርና በመጠበቅ ለከርሞ ያደርሰን ብለዋል። በጣም ደስ በሚልና ብሔራችንን ሳንልን አንድ ላይ ነው ስናከብር የነበርነው። ፍቅር ደስታ ሀገራችን ሰላም በመሆኗ እንደዚህ ደምቆ ደስ ብሎ ስለተከበረ በጣም ደስ ብሎኛል እና አሁንም በድጋሚ እንኳን አደረሳችሁ እላለሁ። በሰላም በፍቅር በአንድነት ደስ በሚል ሁኔታ ለየት ባለ አክብረናል። ባሉ ደስ የሚል የሰላምን ፍንጭን አይቻለው ማለት ነው። እግዚአብሔር ደግሞ ሙሉ ሰላም እንዲያርግልን ለምናለሁ። በተለያዩ ጣዕመ ዜማዎችና ትዕይንቶች በመዲናዋ ሲከናወን የቆየው የአሸንዳ በዓል ተጠናቋል። በኦሮሚያ ክልል በወንዶ ወረዳ በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞች ለማህበረሰቡ የኢኮኖሚ ምንጭ የሆኑ መጥተዋል። በዚህም በአካባቢው የነበረውን ሞቃታማነት ወደ ነፋሻማነት መቀየር እንዳስቻላቸው የአካባቢው ነዋሪዎች ተናግረዋል። ሐምራዊት ብርሃኑ ተጨማሪ አላት። ይህ በአረንጓዴ ተክሎች ተውቦ የምናየው መልክዓ ምድር ከሁለት ዓመታት በፊት ከብት ለግጦሽ የማይወጣበት ከሙቀቱ ብዛት ሰው ለደቂቃ የማይቆምበት ዝናብ ቢዘንብ እንኳን የጎርፍ አደጋ የሚፈጥር እንጂ ወደ መሬት የማይሰርግበት አካባቢ ነበር። ከዛ በፊት የተፈጥሮ ደኖች ነበሩ በዚህ ተራራ። ይሄን እንግዲህ የዛን ሰዓት ህዝቡ ስላልተረዳው ያን እንዳለ ጨፍጭፎ ጨረሱ። ከዛ በኋላ ይሄ ሜዳው ነበር። በዚህን ሰዓት ልክ ብነግርሽ ሰው እዚህ አይቆም። ፀሐይ እንደወጣ ከዚህ ሰውን ታባርራለች። ለማገዶም የሚጠቀም ለቤትም ያሉ ጨፍጭፎ ተፈጥሮ ደኑ ተመናመነ። በሰው ግንዛቤ የላቸውም እንደፈለጉ ነው የሚያደርጉት። በደኑ መጨፍጨፍ የደረሰውን ጉዳት የአካባቢው ማህበረሰብ በመረዳትና በማህበር በመደራጀት በአረንጓዴ አሻራ መርሃ ግብር ችግኝ በመትከል እንዲሁም በመንከባከብ መልክዓ ምድሩን ከመመለስ ባሻገር ኢኮኖሚያዊ ተጠቃሚ የሆነ መጥቷል። ይሄ እንግዲህ የሚታዩት ሁለተኛ ዓመት ይዟል። ጥሩ ጸድቋል። ህዝቡ አሁን አውቋል። እዚህ ውስጥ ይውላል። መንግስት ሪቮልት ፈንድ አድርጎ ወደ 470,000 ምናምን ብር እንደ ብድር ሰጥቶን አሁን ጥጃ ምናምን ይገዛን አለ። ፍየል በጎች አሉ። ይሄን ከዚህ ያጨዱ ያን እንትን ያደርጋል። ይሄን እየሸጡ በማህበሩ ውስጥ ይንቀሳቀሳል። ይሄ ብር በዚህ እየተጠቀመ ነው። ህዝቡም ግንዛቤ ሰጥቶበት ህዝቡም ከኛ ጋር ነው የሚጠብቀው። አካባቢው እንደዚህ በሳር እየተጠቀመን ነው። ራሴ ተጠቅሜያለሁ ነው። 3 ወይፈኖችን ደልቤ በ3 ወር 36,000 ያገኘሁት በዚህ ሳር። አሁን የሚገኘው የአባሮ መዶ ተራራ ላይ ነው። ወደ 400 የሚጠጋ ሄክታር በተለያዩ የዛፍ ችግኞች ተተክለውበታል። በዚህም እንግዲህ ማህበረሰቡ የተለያዩ ጠቀሜታዎችን ያገኘ ለገቢ ምንጭነት እየተጠቀመ ነው የሚገኘው። አየሩንም እንደምናየው ነፋሻማና ደስ የሚል አእምሮን የሚያድስ ሆኖ አግኝተናል። አሁን ልዩ አየር ነው ያገኘው። ዝናቡም ራሱ ጥሩ እየመጣን አየሩ ራሱ አሁን ከዚህ በታች ከኛ ጭንቅላት በላይ ትንሽ ሙቀት አለው። ከዚህ የሚመጣው ቅስቃሴው ሌላ ነው።
ልክ ውሃን የሚመስል እንትን ያገኘ ነው። ይሄ ራሱ አንድ ጥቅም ነው። በአካባቢው የነበረውን የበረሃማነት ችግር ለመቅረፍ የሚያስችሉ በባለሙያዎች ጥናቶች ተከናውነዋል ያለው በኦሮሚያ ክልል የወንዶ ወረዳ የግብርና ቢሮ የተተከሉት ችግኞች ከ99% በላይ ጸድቀዋል ብለዋል። ድርቅን መቋቋም የሚችሉና ቦታውን በደንብ መጽደቅ የሚችሉ ምንድናቸው የሚለው ነገር እዚህ ጋር ለይተን እዚህ አካባቢ ለግራቪላ መሆን አለበት ብለን ነው የወሰነው። ድሮ የጠፉ ችግኞቹን መተከል አለበት በሚል የተለያዩ ችግኞች ጽድ አለ፣ ወይራ አለ፣ የተለያዩ ችግኞቹን እንዲተከል የተደረገበት ሁኔታ ነው ያለው። አጠቃላይ ይሄ ቦታ አሁን በአረንጓዴ አሻራ መርሃ ግብር በ2014 የተተከለው 130 ሄክታር ነው። እዚህ ላይ ጠቅላላ የችግኝ ብዛት ደግሞ ሲሰላ ወደ 600 ሺህ አካባቢ ይሆናል። በአረንጓዴ አሻራ መርሃ ግብር የተተከሉት ችግኞች ለአካባቢው ጥሩ የአየር ንብረት እንዲኖር ከማስቻል ባሻገር ለማህበረሰቡ የገንዘብ ምንጭ እየሆኑ ናቸው ሲሉ አቶ ኢማም ይናገራሉ። ችግኙ ከተተከለ በኋላ ዘንድሮ የተሻለ ዝናብ አለ። ይሄንን ተራራ መልሰን ስናለማ ቢያንስ ቅዝቃዜ ያለው ንፋስ ከዚህ አካባቢ የወጣ ህዝቡ ደስተኛ ሆኖ የመዝናኛ ቦታ አድርጓል። ህዝቡ በተጨማሪ በመንግስት በኩል 400 በላይ የሆኑ አርሶ አደር እዚህ አካባቢ ያሉ ተደራጅተዋል። ደጅ ላይ አስሮ ከዚህ እያጨደ ደጅ ላይ ይሰጣል፣ ያደልባል፣ ይሸጣል፣ ያተርፋል ማለት ነው አርሶ አደሩ። በአባሮ መዶ ተራራ ላይ በተተከሉት ችግኞች ውስጥ የተለያዩ አበባዎች እያበቡ በመሆናቸው በቀጣይ የማር ምርት ማህበረሰቡ እንዲያመርት የቀፎ ስርጭት ስራዎች እየተከናወኑ እንደሆነ የወንዶ ወረዳ ግብርና ቢሮ ገልጿል። በአክብሮታችን ላይ ቀልጥፍናን አክለን በአገልግሎት ዘመነናል። በተመቻቸና በአማረ መስተንግዶ ለተመረጡ የድርጅት ደንበኞቻችን በተዘጋጀ ልዩ ቦታ የግል ስራውን ለማቀላጠፍ የሚረዱ ዘመናዊ የመሰብሰቢያ ክፍሎችና ቢሮዎች የሚፈልጉትን የባንክ አገልግሎት የላቀ ልምድ ባካበቱ ባለሙያዎች በአብይ ቅርንጫፍ ያገኛሉ። ሁሉም የባንኩ ደንበኛ የተሟላ አገልግሎት የሚያገኝበት ውብ ስፍራ አብይ ቅርንጫፍ በልዩ መልክ አገልግሎት መስጠት መጀመሩን ለክቡራን ደንበኞቻችን ስናበስር በታላቅ ደስታ ነው። ይህ ያሳለፍናቸው ዓመታት የጽናታችን መለያ፣ ከፍ ብለን የመቆማችን የታማኝነታችን ማሳያ ነው። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ የኢትዮጵያ ቴሌቪዥን ነው። የቀን ዜናዎቻችን ወደ እናንተ እየደረሱ ይገኛሉ። ወደ ሌሎች ዜናዎች አልፋለሁ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዓለም አቀፍ ሰላምና ጸጥታን ማስፈን ዋና ተልዕኮ ሆኖ ሳለ በሀገራት የውስጥ ጉዳይ ጣልቃ የሚገባበት መንገድ ሉዓላዊነትን የሚጋፋ መሆኑ ይነሳል። ከቅርብ ጊዜ ወዲህ ደግሞ በኢትዮጵያ የውስጥ ጉዳዮች ላይ የጸጥታው ምክር ቤት ጣልቃ ገብነትም መርህን የጣሰ መሆኑ ተገልጿል። አስማረ ብርሃኑ በጉዳዩ ላይ ተጨማሪ ዘገባ አለው። በተባበሩት መንግስታት ስር በቻርተር ከተቋቋሙ 6 ዘርፎች አንዱ ነው የጸጥታው ምክር ቤት። የጸጥታው ምክር ቤት ቀዳሚና ዋና ዓላማውም ዓለም አቀፍ ሰላምና ጸጥታን በሰላማዊ መንገድ ማረጋገጥ ነው። ይህ የጸጥታው ምክር ቤት ድምፅን በድምፅ የመሻር መብት ያላቸው ቋሚ 5 አባላትና ቋሚ ያልሆኑ 10 አባላት አሉት። የዚህ የጸጥታው ምክር ቤት አደረጃጀት ፍትሐዊነት የጎደለው ነው ሲሉ ለረጅም ዓመታት የፖለቲካ ሊቃንና የሀገራት መሪዎች ሲሞግቱ ቆይተዋል። ከነዚህም ውስጥ የቀድሞው የዚምባብዌው መሪ ሮበርት ሙጋቤ ተጠቃሽ ናቸው። እና ሙጋቤ በ26ኛው የአፍሪካ ህብረት የመሪዎች ጉባኤ የጸጥታው ምክር ቤት ይሻሻል ሲሉ ለወቅቱ የተባበሩት መንግስታት ዋና ጸሐፊ ባንኪሙን እንዲህ ቆፍጠን ያለ መልእክታቸውን ማስተላለፋቸው ይታወሳል። We are supposed to be free and independent, Mr. Ban Ki-moon. የአፍሪካ ሀገራት ሉዓላዊ ሀገራት ነን።
ሚስተር ባንኪሙን 54ቱን የአፍሪካ ሀገራትን ነፃ ልታድርጓቸው ይገባል። በየዓመቱ መስከረም በተባበሩት መንግስታት ጠቅላላ ጉባኤ እንሳተፋለን፣ እንመለሳለን። በቃ ከዚህ የዘለለ ሚና የለንም። እናንተ የምትሉን ቋሚ የጸጥታው ምክር ቤት አባላት ያላቸው ስልጣን ለኛ እንደሌለን ነው። አሁንም ደጋግመን እንጠይቃለን። የጸጥታውን ምክር ቤት እባካችሁ አሻሽሉት። ደጋግመን እንጠይቃለን፣ አሻሽሉት። ሚስተር ባንኪሙን ለኛ ለአፍሪካውያን እንዲታገሉልን እንፈልጋለን። ምንም እንኳን ይህ የእርስዎ ተልዕኮ ባይሆንም አሁን አፍሪካውያን ለራሳችን ማንነት፣ ለራሳችን ውህደትና መብት እንደ አፍሪካ እንታገላለን። የጸጥታው ምክር ቤት ዋና ተልዕኮ ዓለም አቀፍ ሰላምና ጸጥታን በሰላማዊ መንገድ ማስፈን ሆኖ ሳለ አድሏዊ በሆነ መንገድ በሀገራት የውስጥ ጉዳይ ጣልቃ መግባቱም ብዙዎችን ቅር ያሰኘ ጉዳይ ነው። ለአብነትም የጸጥታው ምክር ቤት አጀንዳ መሆን የማይችለውን የህዳሴው ግድብ ግንባታን በተመለከተ ለውይይት መቀመጡ አንዱ ማሳያ ነው። በዚህ ወቅትም በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ የጸጥታው ምክር ቤት በማይመለከተው አጀንዳ መቀመጡን መተቸታቸው ይታወሳል። In its entire history, Ethiopia has never caused a threat to any country. ኢትዮጵያ በስታውን ታሪኳ ለየትኛውም ሀገር የደህንነት ስጋት ሆና አታውቅም። ይልቁንም በተባበሩት መንግስታት ታሪክ ከትላንት እስከ ዛሬ ግጭቶች በሰላማዊ መንገድ እንዲፈቱ ትልቅ ተሳትፎን እያደረገች ያለች ሀገር ናት። ኢትዮጵያ ማረጋገጥ የምትፈልገው ነገር ዛሬ የጸጥታው ምክር ቤት አጀንዳ የሆነው የህዳሴ ግድብ ጉዳይ ትክክለኛ ቦታው አለመሆኑን ነው። ይልቁንም ለተቃርኖ መነሻ የሚሆንና በሀገራቱ መካከል ቅሬታን የሚፈጥር አጀንዳን ነው የጸጥታው ምክር ቤት እየተወያየበት ያለው። ኢትዮጵያ፣ ግብጽና ሱዳን የሶስትዮሽ ውይይታቸውን ባልቋጩበት ሂደት የጸጥታው ምክር ቤት የሚያደርገው ጫና ተገቢነት የሌለው ነው። በኢትዮጵያ በሰሜኑ የሀገሪቱ ክፍል በነበረው ጦርነትም የጸጥታው ምክር ቤት በተደጋጋሚ ኢትዮጵያን በተመለከተ ያደርጋቸው የነበሩ ጉባኤዎችና ውሳኔዎች መርህን መሰረት ያደረገ ሳይሆን የአንድን ሉዓላዊት ሀገር ክብር በሚነካ መልኩ በመሆኑ እነ ቻይና፣ ሩሲያና ህንድ በመቃወማቸውም ጉባኤው ያለመግባባት መበተኑ የቅርብ ጊዜ ትዝታ ነበር። አምባሳደር ታዬ አጽቀሥላሴም በወቅቱ በዚህ ጉዳይ ላይ የሰላ ትችት አሰምተው ነበር። We truly hoped council members would ይህን የውስጥ ጉዳይ የጸጥታው ምክር ቤት ለኢትዮጵያ መተው አለበት የሚል ጽኑ እምነት አለን። የኢትዮጵያ መንግስት በሀገሩ ለወሰነው ውሳኔ ምንም አይነት ገለጻና ማብራሪያ በዚህ መድረክ ለመስጠት የሚያስገድደው ህግ የለም። የጠቅላላ ጉባኤው የመመሪያ ህግ 46/182 የሀገራት ግዛትና ሉዓላዊነት ሙሉ በሙሉ መከበር አለበት ይላል የተባበሩት መንግስታት ቻርተር። እናም ድጋፍ ለሀገራት ሲደረግ ይህ መሰረታዊ ህግ ሊጣስ አይገባም ነበር። እነዚህና መሰል ትችቶች በጸጥታው ምክር ቤት ላይ በተደጋጋሚ በተለያዩ አካላት ቢሰሙም እስካሁንም መሻሻሎች አልተደረጉም። የሀገራት መሪዎች የጸጥታው ምክር ቤት ቋሚ አባላት ተወካይ ይሻሻል ተደጋጋሚ ጥያቄም በጆሮ ዳባ እየታለፈ ይገኛል። በዚህ ሂደት ታዲያ የጸጥታው ምክር ቤት አድሏዊ ውሳኔዎችና ሉዓላዊነትን የሚጋፉ ጣልቃ ገብነቶችም እንደቀጠሉ ናቸው የሚለው የብዙዎች የቅሬታ ድምጽ ነው። የደቡብ ኢትዮጵያ ክልል የመንግስት አመራር አካላት በአዲስ ወኔና አስተሳሰብ ህብረተሰቡን ለማገልገል በትኩረት መስራት እንዳለባቸው የክልሉ ርዕሰ መስተዳደር አቶ ጥላሁን ከበደ ገለጹ። ርዕሰ መስተዳደሩ ከክልሉ አመራር አካላት ጋር በቀጣይ 120 ቀናት እቅድ ዙሪያ ምክክር አድርገዋል። ሁኔታዎችን ገምግሞ የተረጋጋ ክልል ለመፍጠር የሚደረገው ጥረት ስኬታማ እንዲሆን አመራሩ የድርሻውን እንዲወጣ ርዕሰ መስተዳደሩ ያሳሰቡ ሲሆን ህብረተሰቡ ተገቢውን አገልግሎት በሚፈልገው ጥራት መጠንና ጊዜ እንዲያገኝ ትኩረት እንዲሰጠው አስገንዝበዋል። አሁን ገና ሂደት ላይ ሰው ያጓጓዝልን ሁኔታዎችን ያመቻቸልን ህንጻ የተከራየልን ለዚህ ያደረግልን ብትል ኢንቨስተር ይጠብቃል፣ ንግድ ከፋይ ይጠብቃል፣ ጸጥታ ይጠብቃል። ጊዜ እድል የማይሰጡ ተግባራት ናቸው። ኮንቲኒየስሊ ሰው ህይወት ዘንድ የሚገናኙ ስራዎች ናቸው ክልል ማዕከላዊ የሚሰሩ ስራዎች። ስለዚህ የሽግግር ሂደቱ በስኬት ማጠናቀቅ፣ በሰው ኃይል በቁሳቁስ ተቋማት ማዕከላትን ማደራጀት፣ በሙሉ አቅማችን ወደ ተግባር መግባት፣ ሰርቪስ መስጠት ሁለተኛ ግባችን ነው ማለት ነው። ይህን ግብ ለማሳካት ምን እንስራ የሚለውን እንመለስበታለን። ክሪቲካል ስለሆነ ለኛ
የትምህርት ስብራትን የመጠገን ፍትህ የማስፈንና የህብረተሰቡን አዳጊ ልማትና የመልካም አስተዳደር ጥያቄዎችን መፍታት ከትኩረት አቅጣጫዎች መካከል መሆናቸውን ያመላከቱት ርዕሰ መስተዳደሩ ተልእኮን በብቃት ለመወጣት የሚችል የፓርቲ ተቋም መገንባት ቁልፍ ጉዳይ መሆኑን አንስተው የመድብለ ፓርቲ ስርዓት ግንባታ ከቀጣይ የትኩረት አቅጣጫዎች መካከል እንደሚጠቀስም አመላክተዋል። ሁለቱንም ምክር ቤቶቻችንን ክልል ምክር ቤት፣ ብሔረሰቦች ምክር ቤት ተቋማዊ ብቃት በማጠናከር ህገ መንግስታዊ አሰራርና የአደረጃጀት ስርዓት በመዘርጋት የመድበለ ፓርቲ ዲሞክራሲ ስርዓት እንዲጠናከር ማድረግ መቻል። በቤንሻንጉል ጉሙዝ ክልል በአዲሱ የ2016 የትምህርት ዘመን የመማር ማስተማር ሂደቱንና የተማሪዎችን ተሳትፎ በማጠናከር የተሻለ ውጤት ማስመዝገብ እንደሚገባ የክልሉ ርዕሰ መስተዳደር አቶ አሻድሊ ሐሰን ገለጹ። በክልሉ 25ኛው የትምህርት ጉባኤና የ2016 የትምህርት ንቅናቄ ተካሂዷል። ጀማል አህመድ ዝርዝር አለው። ቀጣዩን የ2016 የትምህርት ዘመን ውጤታማ ለማድረግ የቤንሻንጉል ጉሙዝ ክልል ከፍተኛ አመራሮች፣ የትምህርቱ ዘርፍ የሥራ ኃላፊዎችና ባለድርሻ አካላት በተገኙበት 25ኛው የትምህርት ጉባኤና የአዲሱ ዓመት የትምህርት ንቅናቄ መድረክ በአሶሳ ከተማ ተካሂዷል። የቤንሻንጉል ጉሙዝ ክልል ትምህርት ቢሮ ኃላፊ ዶክተር አወቃይ ሸሽም የትምህርት ዘመኑን ውጤታማ ለማድረግ በትጋት መስራት ይጠበቃል ብለዋል። የክልላችን ሰላም ከጊዜ ወደ ጊዜ እየተሻሻለ መምጣቱ የ2016 የትምህርት ዘርፍ ስራችን ይበልጥ እንዲነቃቃ ጉልህ ሚና ይፈጥርልናል። በ2016 በመደበኛ ትምህርት 305672 ተማሪዎችን በመመዝገብ በትምህርት ገበታ ላይ እንዲገኙ የታቀደ ሲሆን ከነዚህ መካከል 30868ቱ አዲስ እድሜያቸው ለትምህርት የደረሱ ህፃናት ይሆናሉ። ይህንም እንዲሳካ በቀጣይ ወደ ወረዳና ቀበሌ ማዕከል የሚከናወኑ የንቅናቄ መድረኮችን በጥብቅ ዲሲፕሊን መምራት ይገባናል። በመድረኩ ላይ የተገኙት የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን አዳዲስና ነባር ተማሪዎችን ሙሉ በሙሉ ወደ ትምህርት ገበታ መመለስ ይገባል ብለዋል። አዲስና መደበኛ ተማሪዎች ሙሉ በሙሉ በትምህርት ገበታ ላይ እንዲገኙ ማድረግ የዚህ ጉባኤ ተሳታፊዎች ትኩረት የሚሰጡበትና ቀዳሚ ተግባር መሆን ይኖርበታል። የትምህርት ተቋማት የማይመስሉ የወደሙና በከፊል ጉዳት የደረሰባቸው ትምህርት ቤቶች ለልጆቻችን ስንል መልሶ መገንባት ጊዜ የማይሰጠው ተግባር ነው። የትምህርት ዘመኑ ሰላማዊና የተሻለ ውጤት የሚገኝበት እንዲሆን የክልሉ መንግስት ትኩረት ሰጥቶ እንደሚሰራም ርዕሰ መስተዳድሩ ገልጸዋል። የክልሉ መንግስት ከመቼውም ጊዜ በበለጠ ለትምህርቱ ዘርፍ ልዩ ትኩረት ይሰጣል። የ2016 የትምህርት ዘመን የዓመቱ የመማር ማስተማር ስራ በሰላም ተጀምሮ በሰላም እንዲጠናቀቅ ለዚህ ጉባኤ ተሳታፊዎች ለማሳሰብ ፈልጋለሁ። በመድረኩ የትምህርቱን ዘርፍ ውጤታማ ለማድረግ ትኩረት በተሰጣቸው የተለያዩ ጉዳዮች ላይ ውይይት ተደርጓል። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ። በሲዳማ ክልል በበልግ እርሻ ከ2.8 ሚሊዮን ኩንታል በላይ የበቆሎ ምርት እንደሚጠበቅ የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ አስታወቀ። የክልሉ ርዕሰ መስተዳደር ደስታ ሌዳሞና ሌሎች የከፍተኛ የክልሉ የስራ ኃላፊዎች የበልግ እርሻ አዝመራ ላይ የመስክ ምልከታ አካሂደዋል። ሚካኤል ገዙ ተጨማሪ ዘገባ አለው። የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞና ሌሎች የክልሉ ከፍተኛ ስራ ኃላፊዎች በክልሉ የበልግ አዝመራ ምርት አሰባሰብ ያለበት ደረጃ ላይ የመስክ ምልከታ አድርገዋል። በሰሜን ሲዳማ ዞን የብላቴ ዙሪያ ወረዳ አርሶ አደር ዮሐንስ ቱኬ በበልግ እርሻ ሁሉንም አይነት ግብዓት በወቅቱ አግኝተው በመዝራታቸው አዝመራው በጥሩ ደረጃ ላይ እንደሚገኝ ተናግረዋል። በቆሎ እየዘራሁት በ1 ሄክታር ላይ ነው። አሁን ደረጃ በጣም ጥሩ ነው፣ ምንም አይደለም። መጀመሪያ ከምርጥ ዘር ጋር እንትን ወስጃለሁ፣ መዳበሪያ ዳፒ ኤንፒኤስ ና ወስጃለሁ። አሁንም ጊዜው ሲደርስ ዩሪያ ጨምሬያለሁ። አሁን በደንብ ተኮትኩቷል። እግዚአብሔር ፍቃድ ከሆነ በ1 ሄክታር 50 ኩንታል ያገኛለሁ ብዬ እቅድ ይያለሁ። በክልሉ በበልግ እርሻ በበቆሎ ሰብል 57000 ሄክታር መሬት የለማ ሲሆን በዚህም ከ2.8 ሚሊዮን በላይ ኩንታል ምርት ይጠበቃል። እንደ አጠቃላይ በቆሎን በሚመለከት ከ2.8 ሚሊዮን ኩንታል በላይ ነው የምንጠብቀው። ከ57000 ሄክታር እስካሁን ባለው 17000 ሄክታር ተሰብስቧል እና ወደ 1 ሚሊዮን
ኩንታል ምርት የተሰበሰበበትን አይተናል። ግን አብዛኛው አሁንም በማሳ ላይ ነው ያለው። የመስክ ምልከታው በበልግ እርሻ አጠቃላይ ስራ ዙሪያ ከአርሶ አደሩ ጋር በቅርበት በመምከር በቀጣይ የምርት ዘመን ጉድለቶችን በመለየት ማስተካከያ ለመውሰድ ያለመ ስለመሆኑ ርዕሰ መስተዳድር ደስታ ተናግረዋል። አሁን ባለንበት ወቅት ሁለት መሰረታዊ የግብርና ላይ ተጽዕኖ ያላቸው ጉዳዮችንም ገምግመን ለይተናል። አንደኛው የዝናብ መቆራረጥ ያለበት ሁኔታ ነው ያለው። ሁለተኛው የበልግ ዩሪያ አጠቃቀም አካባቢ በውስን 3-4 ወረዳዎች ላይ ዩሪያ የመስረቅና በአግባቡ ጥቅም ላይ እንዳይውል ችግሮች ተፈጥሮ ነበረ ብለን ገምግመን ስለነበረ እነዛ ችግሮችስ በምርቱ ላይ ምን ያህል ተጽዕኖ አሳድረዋል የሚልና አጠቃላይ ምርት ቁመናው ምን ላይ ይገኛል የሚለውን ለማየት ከዚህ ተነስተን አንዳንድ ማስተካከያዎች ማድረግ ቢያስፈልገን ማስተካከያዎች ማድረግ እንድንችል ጉብኝት ለማድረግ ነው የወጣን። ክልሉ በቅርቡ አካሂዶት በነበረው ግምገማ ግብአት ለአርሶ አደሩ እንዳይደርስ በማድረግ ለግል ጥቅማቸው የዋሉ አመራሮችና ባለሙያዎችን ተጠያቂ እንዲሆኑ ያደረገ ሲሆን ችግሩ በተፈጸመባቸው አካባቢዎች በምርታማነት ላይ ተጽዕኖ ማሳደሩን ተናግረዋል። በግምገማ የለየነው ነገር መሬት ላይ የሰፋ ተጽዕኖ የፈጠረው ሐዋሳ ዙሪያ ወረዳ ላይ መሆኑ፣ ሌሎች አካባቢ ቦርቻ በመቀጠል ከዛ ውጪ ባሉ አካባቢዎች ላይ ያን ያህል የከፋ ተጽዕኖ የፈጠረ አይደለም። በታሰበው ልክ እያንዳንዱ አርሶ አደር አግኝቶ መሬት ላይ ከአፈር በማገናኘት ምርትና ምርታማነት ከማሳደግ አንጻር ወጣ ገባነቶች ማዳበሪያ አየር በአየር የመሸጥ አዝማሚያዎች ታይተዋል። ያ በተጨባጭ መሬት ላይም የዛ አይነት ተጽዕኖ መፍጠሩን ተመልክተናል። በክልሉ ብልሹ አሰራርን ለማስተካከል የተወሰደ ያለው እርምጃ አስተማሪ በሆነ መንገድ ተጠናክሮ እንደሚቀጥል ተጠቁሟል። ችግር የፈጠሩ አመራሮች፣ ባለሙያዎች ላይ ጠንከር ያለ እርምጃ መውሰድ ጀምረናል። እስካሁን ወደ 127 ሰው አስረን ተጠያቂ እያደረግን እንገኛለን። ያጣነው ምርት ምን ያህል ነው የሚል ትመናም እንዲሰራ እያደረግን ነው ያለ ነው። ያንን ሁሉ ወደፊት መንግስትም እነዚህ ጥፋት የሰሩ ሰዎች በፍትሐ ብሔር ጭምር ንብረታቸው ተሽጦ ካሳ መክፈል ያለባቸው፣ ሰርቆ ወስዶ መታሰርም አይቻልም፣ አከማችቶ መብላትም አይቻልም። ያም ውርሶ ነው፣ ያፈሩት ሀብትም ውርሶ ነው። የህዝብ ጥቅም ማረጋገጥ በሚቻል ደረጃ በፍትሐ ብሔር ጭምር እንዲያካክሱ ክስ ለመመስረት ነው እየተዘጋጀን ያለ ነውና የዝናብ ሁኔታው በተስተካከለባቸውና ግብአት በአግባቡ ማግኘት በቻሉ በልግ አብቃይ የክልሉ አካባቢዎች ጥሩ ምርት መገኘቱም ተመላክቷል። የግብርና ፋይናንስን በማቅረብ ቀድመን ዘመናዊ ምርታማነትን ያቀጣጠልን፣ የአርሶ አደሩን ኑሮ በማገዝ ማሳው በጊዜ ታርሶ ወቅት ጠብቆ አዝመራ እንዲሰበሰብ ደጀን ሆነን ከአንድ ክፍለ ዘመን በላይ በተሻገሩ ጉዟችን እርሻው እንዲዘምን፣ ኢንዱስትሪው እንዲስፋፋ፣ ለሀገራችን ዋልታ ለሆኑ ስራዎች ማገር ሆነን ለበርካቶች የስራ ዕድል ይፈጠር። ከታታሪዎችና ከጠንካራዎች ከሆነን 115 ዓመታትን ይዘልቅ። አሁንም በአብሮነት ወደፊት። የኢትዮጵያ ልማት ባንክ የልማት አጋሩ። በጋምቤላ ክልል ቀጣይነት ያለው ሰላምና ልማት እንዲረጋገጥ በጋራ እንደሚሰሩ የክልሉ ነዋሪዎች ገለጹ። በክልሉ በግጭት ምክንያት ከደረሱ ጉዳቶች በመማር ችግሩ እንዳይደገም ሁሉም ፊቱን ወደ ልማት ሊያዞር እንደሚገባ የክልሉ ርዕሰ መስተዳደር አቶ እሙዱ ጁሉ ተናግረዋል። ሚፍታ አብዱል ቃድር ተጨማሪ ዘገባ አለው። በጋምቤላ ክልል ተፈጥሮ የነበሩ ግጭቶችና ለመግባባቶችን በሰላማዊ መንገድ ለመፍታት በመንግስትና በማህበረሰቡ ተሳትፎ የተደረገው ጥረት ስኬታማ እየሆነ ይገኛል። የክልሉ ርዕሰ መስተዳደር አቶ እሙዱ ጁሉ ማህበረሰቡ ካለፈው ችግር በመማር ግጭቶች ዳግመኛ እንዳይፈጠሩ ተቀራርቦ መስራት እንዳለበት በህዝባዊ የሰላም ኮንፈረንስ ላይ ተናግረዋል። ግጭት ምን እንደሆነ ተርጉሞ አይተናል። ከዚህ የተማርነው ጥሩ ነገር እንደሆነ ሰው ሞቷል፣ ንብረት ወድሟል፣ ሰው ከቀዩ ተፈናቅሏል፣ የመንግስት ስራ ቆሟል፣ ትራንስፖርት ቆሟል። ከዚህ ያገኘነው አንድም ጥቅም የለም ጉዳት ካልሆነ በስተቀር። ከሁሉም በላይ ግን ከዚህ በኋላ ስንመለስ ሁሉም ነገር የሚፈታ በውይይት ስለሆነ ውይይታችን መቀጠል ይኖርብናል። ስለዚህ ከድሮ አሁንም ነገም
አንድነታችን ማጠናከር ነው። የክልሉ ምክትል ርዕሰ መስተዳድር አቶ ታንኳይ ጆክ የክልሉን ሰላም ለማስቀጠል ሁሉም የጋራ ኃላፊነት እንዳለበት ገልጸዋል። ሰላም ከሌለ ምንም ስራ መስራት እንደማይቻል ሁላችንም ግንዛቤ መውሰድ ያስፈልጋል። ከኛ ብዙ ነገር ይጠበቃል። በዚህ ውይይት ላይ የተገኘ ሁሉ ለመላው ህዝባችንም ኃላፊነታችን ወስደን ማድረስ ያስፈልጋል። የብልጽግና ፓርቲ ዋና ጽህፈት ቤት የፖለቲካና የአቅም ግንባታ ዘርፍ ምክትል ኃላፊው አቶ ሙሳ አህመድ በበኩላቸው ሁሉም አካላት በግጭት ምክንያት የሚደርሰውን ከፍተኛ ጉዳት በማስቀረት ካሁን በኋላ ለሰላምና ለልማት ቅድሚያ ሊሰጡ ይገባል ብለዋል። ከሰላም ኮንፈረንስ ወደ ልማት ንቅናቄ ፊታችን የምናዞርበት ዓላማ ያለው ኮንፈረንስ ነው ማለት ነው። ከዚህ ኮንፈረንስ በኋላ በምንመራው ቀበሌ፣ በምንመራው ወረዳ፣ በምንመራው ዞን ሰው እንዳይጋጭ እና እንዳይሞት ኃላፊነት መውሰድ ቁጥር አንድ ኃላፊነት ነው ማለት ነው። ሰላም የምናመጣው በሀሳብ ልውውጥ እንጂ በተኩስ ልውውጥ የሚመጣ ሰላም የት ሀገር የክልሉ ነዋሪዎችም ከሰላምና ከልማት ተጠቃሚ ለመሆን ልዩነቶችን በማስቀረት አብሮነትን እንደሚያጠናክሩ ገልጸዋል። ብሔረሰቦች ለብዙ ዓመታት አብረው የኖሩ ናቸው። ሰላም ለማምጣት ግድ መፈቃቀር ያስፈልጋል፣ መደማመጥ ያስፈልጋል፣ መግባባት ያስፈልጋል። ከዚህ ጀምሬ ሌላውን ማዳመጥ፣ ሌላውን ማክበር፣ ከሌላ ጋር መግባባት ያስፈልጋል። ሰላም ለማስቀጠል የክልሉ በተለይ 5ቱ ብሔረሰቦች የሰላም ቋንቋ መቀበል አለባቸው። መልእክታችን ይሄ ነው። ይሄንን በሽታ ወደ 2016 እንዳይተላለፍ የግድ እያንዳንዱ ሰው ከቤቱ ጀምሮ ከቤተሰቡ ጀምሮ ሰላም መሰበክ አለበት። በክልሉ የህዝቡን ሰላም የሚያውኩ አካላትን አጥብቀው እንደሚያወግዙም የክልሉ ነዋሪዎች ተናግረዋል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዜና ሚፍታህ አብዱል ቃድር ከጋምቤላ። ወደ ውጭ ዜና አለፍን።